ካሁን በኋላ የሷ አቅራቅሙም ሆነ የሷም ሌላም ነገርም ስለማያስፈልግ ይኸው እዚች ጋር የእጅ ሰዓት አለ። ይሄ የእጅ ሰዓት ሁላችሁም ታውቁታላችሁ፣ እናውቀዋለን። ከዛስ እሺ ምን ብዙ ነገር የተባለበትና ብዙ ነገር የተደረገበት ነገር ነው። ስለዚህ ይሄ ሰዓት ካሁን በኋላ አብርሃም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ደግሞ በጣም በሚያናድድ ቪዲዮ ነው የመጣሁት። በሚያናድድ ነው፣ በጣም ተናድጄ ነው የመጣሁት። ሌላኛው ደግሞ መናገር የምፈልገው የኔ ቤት የሆነ ለመናገር ዛሬ የሆነ ኮሜንት አንብቤ ነው እሱ ማለት ደግሞ ማስተላለፍ የምፈልገው መጀመሪያ የቡታጀራ ዩቲዩበሮች አጠቃላይ እነሱን ወክዬ ሳይሆን ነገር ግን እኔ እስከማውቀው ድረስ የቡታጀራ ዩቲዩበሮችም ሆነ እኔም ሆነን በእነ አብርሽም ሆነ በቡታጀራ ዩቲዩበሮች አጠቃላይ በዙሪያ በምንሰራው እኔ ግን ስለሌላ ውክልና ሆኜ አላወራም። የቡታጀራ ዩቲዩበሮችና እኔ በምሰራው ቪዲዮ ላይ አንድ ቀን ስለ ዘረኝነት አውርተን አናውቅም፣ ስለ ዘረኝነትም ሰርተን አናውቅም። በዚህ አጋጣሚ ዘረኝነትና ቪዲዮ ለይታችሁ ወቁ። ዘረኝነትን ብላችሁ ደግሞ ዘረኝነት ውስጣችሁ ላይ ያለ ሰዎች ደግሞ እቤቴ እንዳትመጡ አባካችሁ፣ ብትመጡም ስለምቦልካችሁ ማለት ነው። በዚህ አጋጣሚ ዘረኝነት በዘረኝነት የሚያምን ሰው ጥንብ ነው ይላል። እሱም ደግሞ መሐመድ ሱልላ ማለት ነው። እና በሙስሊሞች ታውቃላችሁ ብዬ አስባለሁ። እኔ ጋም ቁርአን ስላለ አነባለሁ ማለት ነው። ስለዚህ እንደዚህ ብላችሁ እንትን አትበሉ። ገባችሁ አይደለ? ስለ ዘረኝነት ምናምን እኔ ቤት እንዳጽፉ ከዚህ በኋላ ከዘረኝነት ነፃ ነው የሚለው ቻናላችን ራሱ የኔም ሆነ የቡታጀራ ዩቲዩበሮች ገብታችሁ ማንበብ ትችላላችሁ። ስለዚህ ዘረኝነት ማለት በጣም ኃይለኛ ነው። ቤተሰብ እኔ አልወድም፣ በጣም ነው የምጠላው። ስለዚህ ወደ ቪዲዮ ሊሄድ መናገር ስላለብኝ ነው የተናገርኩት። እንዳትደግሙ የኔ እናት። ሁለተኛ ከጻፍሽ ቦልክሻለሁ፣ እግዚአብሔር ነው የምልሽ። ምክንያቱም አክብሬ እንትን ብያለሁ። ግን እኔ ቤት እንደዛ አይነት ነገር የለም። ታቀኛለሽ ደግሞ ማለት ነው። እና ስለሌላ ሳውራ ደግሞ ማለት ነው እንግዲህ ዛሬ ለሄርሜላ ሰዓቱ ሊመለስ ነው። መጀመሪያ መናገር የምፈልገው ሄርሜላ እባክሽን ልለምንሽ እኔ ራሱ ማለት ነው እኔ ከአብርሽ እንድትርቅ እፈልጋለሁ። ነገር ግን ደግሞ እዚህ ጋር አብርሽ ያሳዝነኛል። ገባችሁ አይደለ? አብርሽ ጤነኛ አለመሆኑ በጣም ያሳዝነኛል። ነገር ግን እኔ ጤነኛ ሆኖ አብርሃም መጥቶ ሄርሜላን ቢክዳት ደስ ባለኝ። ምክንያቱም ትክክለኛ አብርሃም መጥቶ ሄርሜላን አልፈልግሽም ኦኬ በቃ ቢክዳት የራሷን ህይወት ትጀምራለች። ገባችሁ አይደለ? አሁን ሄርሜላ መሀል ላይ ነው ያለችው። አብርሃምን ብትለምነውም አልፈርድባትም። ለምን መሰላችሁ? እዚህ ጋር አብርሃም ደና አይደለም። የአብርሃም ጤንነት እያሳሰባት ነው። አብርሃም ደና ሆኖ እኮ ብትርቅሽ። ለቤት አዲስ ሆናችሁ ሰብስክራይብ አድርጉ። ቤተሰብ ሰብስክራይብ አድርጉ፣ ላይክ አድርጉ። ሰብስክራይብ አድርጉ፣ ላይክም አድርጉ። ቡናም ጠጡ። መሀል ላይ እሱ ያስፈልጋል። ወሬ እያወራን ቡናና ውሃ ካልያዝን በስተቀር በጣም ከባድ ነው የና አብርሽ ቪዲዮ ማለት ነው። በዚህ አጋጣሚ ምን ማለት ፈልጌ ነው ሄርሜላ ኦኬ አሁን እኔ ማለት ነው ጨክኜ ሄርሜላን ከአብርሃም በቃ ህይወት ውጪ የራስሽን ህይወት ጀምሪ ሊላት አብርሃም ጤነኛ አይደለም። ገባችሁ አይደለ? እንጂ እኮ ሄርሜላ እኮ የራሷን ህይወት መኖር ትችላለች። የራሷን ምን የመሰለ ወንድ መያዝ ትችላለች። ገባችሁ? ግን የአብርሃም ህይወትስ ገባችሁ? አብርሃም ትክክለኛ መጥቶ ይቀጥል፣ ችግር የለውም። ነገር ግን አብርሃም ከዳነ በኋላ ትክክለኛ በኋላ ሄርሜላን እንዳትወቅስ፣ የራስ ቤተሰቦች ያሳክሙ፣ አለቀ። ነገር ግን ልጅቷን በዚህ ልክ አታቆሽሿት። ገባችሁ? እናንተ ሴት ላይ በጣም መቆሸሽ ሲጀመር ሴት ላይ መጫወታችሁ ይሄ አዲስ ነገር አይደለም፣ ሁሌ የምናገረው ነው። ገባችሁ አይደለ? አብርሃም ኤቭሪዴ ሴት እንደሚያቀር በደንብ ነው የምታውቁት። አልጋለ ምን አልጋለ መርፌና ክር ሲሆኑ ድረስ ነው እንደ እኔ እነሱን እንትን ማየት አለብኝ። አብርሃም ስንት ሴት ነው ያመጣው? በቃ በሴት ህይወት አትጫወቱ። ሴት ልጅ በዚህ ልክ አቆሽሻችሁ አትላኳት። ገባችሁ እንዴ? ራሳችሁ ቆይ አብርሃም ራሱ ህይወት ይከፍታል፣ ልቡን ራሱ ፊስ ይሰጣል። ሩታ ጋር ይሄዳል፣ ሄርሜላ ጋር ይመጣል። እንዴ አንድ ሴትን እኮ ማይፈልግ ከሆነ አልፈልግም ብሎ እኮ ከዛ ሴት ህይወት መውጣት አለበት። አብርሃም አሁን ደጋግሞ እየተናገረ ነው ልትሉ ትችላላችሁ። ነገር ግን ትክክለኛ አብርሃም አይደለም እየተናገረ ያለው። ትክክለኛ አብርሃምን እንዴት ነው ለእናንተ ማሳየው? ምንም ሆናችሁ ይሄ ትክክለኛ አብርሃም አይደለም። እኔ ማቆ አብርሃም ይሄ አላቅም። ገባችሁ አይደለ? ስለዚህ ትክክለኛ አብርሃም ይምጣ። ሄርሜላን አልፈልግሽም ይበላት። ሄርሜላ የራሷን ህይወት ትጀምራለች፣ አለቀ። ነገር ግን እዚህ መጣችሁ እሷ ላይ እንደዚህ ሆኜ አይፈልግሽም አስሬ አትምጪ ምናምን የምሬን ትቆርጣለች እኮ ባለፈው እኮ ቆርጣለች። ነገር ግን እዚህ ጋር ሄርሜላ
በዚህና በዚህ መንገድ ሳይኖር መሻገሪያ ሳይኖር መሀል ባህር ላይ የቆመችው ለምን እንደው ታውቃላችሁ? አብርሃም ደህና አይደለም ብላ እያሰበች ስለሆነ ነው። በሰው እየተመራ ነው ብላ ስላሰበች ነው እንጂ የራሷን ህይወት መኖር ትችላለች። ነገር ግን በዚህ ልክ ደግሞ ሴትን አታቆሽሹ። ሩታን እንደዛ እያስለቀሳችኋት አሁን አመት ሆናት መሰለኝ አታለቅስም። ሩታ ከመጣች ጀምሮ እኮ በሩታ እንባ ነበረ ታውቃላችሁ። የአብርሃም ቻናል እንትን የሆነው እንዴ ሴትን ማስለቀስ ሲጀምር የቡታጀራ ወንዶች ላይ አዲስ አይደለም። አሁን ደግሞ ሄርሜላን እንትን ይላሉ። አልበዛም እንዴ? የምሬን ነው። በጣም ነው የምታስጠሉት። ሰዓት እሺ መልሱ። ሰዓት ችግር የለውም እኮ ሲጀመር ስጦታ የሆነ እንኳን እንትን ይሄ መጀመሪያ አይደለም። እንኳን ትላንትናም ከትላንት ወዲያም ሰዓቱ የት ሄደ ብላ ጠይቃ ሰዓቱን ለመመለስ ነው እንደዛ እንድትጠይቅ ያደረጋችኋት ብዬ ነው ያሰብኩት። ገባችሁ አይደለ? ነገር ግን እንኳን እንደዛ ሆነ ኦዲየንስ እንኳን ስጦታን መልስ ብዙ ስጦታ ወስተሻል መልሺ ብዙ ስጦታ ወስታል መልስ ሲባል እንኳን ሰምታችሁ እናንተ እኮ በቪዲዮ ስጦታ እየተመላለሳችሁ የምትመጡ ናችሁ የቡታጀራ ዩቲዩበር። ይሄንን አውቃለሁ፣ አዲስ አይደለም። ሶ ምን ማለት ፈልጌ ነው? ሴት ህይወት ላይ ዝም ብላችሁ አትጫወቱ፣ ሴትን አታቆሽሹ። ለነገር እኮ ሲጀመር ሴት ከሌለች ቻናል ራሱ አይጣፍጥም፣ አያምርበትም። የምሬን ነው የምላችሁ። ግን በዚህ ልክ ደግሞ ሲሆን ያስጠላል። ሰላም ኤሚላ ወይ እያወራሁሽ ነው አይደል? ስለዚህ እዚህ ጋር እኮ እያልኩሽ ነው። ወይ ላቀበለሽ አውሪ። እሺ ከዚህ ጋር አወራለሁ። እንደዚህ መሆንም አይጠበቅብሽም በመጀመሪያ ደረጃ። እሺ እንደዚህ ማቀፉም ሆነ መተቃቀፉም ምንም አይሰራልሽም። ይሰማሽ ነው። ስለዚህ ዛሬ ለአንድ ነገር የምር ብትተይ ሄርሜላ ማለት ነው። እኔ እዚህ ጋር እኮ አብርሃም እያሳዘነኝ ነው። እግዚአብሔር ነው የምላችሁ። አብርሃም ትክክለኛ አብርሃም ቢመጣ እኮ ችግር የለብኝም። በቃ ትክክለኛ አብርሃም ይምጣና ከሩታ ጋር ይሁን፣ ልጁን ይምረጥ። ገባችሁ አይደለ? ትክክለኛ ባል ይሁን፣ የቤት መሰሶ ይሁን። ገባችሁ? የበፊቱ ቡታጀራ ላይ የምናውቀው አዲስ አበባ ከመጡ በኋላም ትንሽ ጊዜ እንትን ሳይጀምሩ በቃ አብሮ የሚኖሩ ልጆች ታውቃላችሁ፣ አብርሃምና ሩታ። ያ ነገር ያ ጊዜ ይምጣና አብሮ ይቀጥሉ፣ አለቀ። ሄርሜላም ከራሷ ጋር ትጀምራለች፣ የራሷን ህይወት ትኖራለች፣ ችግር የለውም። ግን አብርሃም እያስመሰለ ነው የምትሉት። እንዴት ነው ሰው እንደዚህ የሚያስመስለው? ቆይ ከሄርሜላ መለየት ከፈለገ እኮ በአንዴ መለየት ይችላል። ሶ ባለፈውም እንደ ቀልድ እኮ ነው በአንድ ቀን ነው ህይወቴ ላይ እንዳትመጪ ሁለተኛ አልፈልግሽም ሩታን መርጫለሁ ብሎ የተናገረ ልጅ እንዴት ነው እያስመሰለ እንደዚህ የሚቆየው? እኔ የማይመስል ነገር አይዋጥልኝም በፍጹም። አብርሃም ደህና ነው ብዬ እንትን አይደለም፣ ግን አብርሃም ደህና ሆኖ ልናገር። እሺ ጤነኛ ያልሆነ ልጅ እንዴት ነው የምወቅሰው? እንዴት ነው የምናገረው? ጤነኛ ሳይሆን ሆኖ ሲመጣስ? እሺ እንደ እኔ እኮ የማውቀው አብርሃም እሺ ይሄ አይደለማ። እንዴት ነው አምኜ አብርሃም አንተ እያስመሰልክ ነው እንደዚህ ሴት እየጎዳ ነው እንደዚህ እየሆንክ ነው ብዬ ልናገር? እንዴት ብዬ አያስችለኝም። ሄርሜላ እኮ ቆርጣ እኮ የራሷን ህይወት ትኖራለች። የምር የጠራንሽ ሌላ ነገር ምንም እንድናወራሽ የመጣ ነው። ቁርጥሽን አውቅሽና ከአሁን በኋላ ማድረግ ያለብሽ ነገር በስነ ስርዓት ማድረግ ስለምትችይ ነው የመጣ ነው። አብርሽም ሊያወራሽ ይፈልጋል። በተለይ ደግሞ እኔ ላወራሽ እፈልጋለሁ። ሄርሜላ ራሱ የሆነ እንትን የሆነ ሰርግ ሄዳ የመጣች ነው የምትመስሉ። አትመስልም? የምሬን ነው። ደስ የሚለኝ እኮ ማለት ነው አብርሃም ራሱ አልፈልግሽም እያለት ምን እያለት አልቆረጠች ይሆን ይችላል፣ ግን ዝንጥ ብላ ነው የምትመጣው። ራሷን አጥልም። እሱን ብታፈቅረው ብትወደውም እሱ ቢገፋትም ምንም ቢያደርግ ራሷን አጥልም። አዎ ሴቶች እንደዚህ መሆን አለባችሁ። ባለፈውን ተናግሬያለሁ። የወለዳችሁ ሴቶች አሁን የሆነ ቢጃማ ለብሳችሁ ምናምን ሳይሆን መምጣት አለባችሁ። ራሳችሁን ጠብቃችሁ ነው። ልክ እንደ ሩታ ለብሳችሁ ነው ራሳችሁን ጠብቁ ምናምን ብዬ ነበረ። ስለዚህ እንደዚህ ነው በቃ። ወንድ ቢሄድ ወንድ ይመጣል። ወንድ እኔን ካደኝ እኔን ገፋኝ ብላችሁ ራሳችሁን ጥላችሁ መምጣት የለባችሁም። እንደዚህ ጽድት ብላችሁ ነው በቃ አለቀ። አብርሃም ቢሄድ ከአብርሃም የበለጠ ታመጣለች። ነገር ግን ትክክለኛ አብርሃም ይምጣና አልፈልግሽም ይበላት፣ አለቀ። እሱን ነው የምትፈልገው። ግን እየጠሯት አስሬ አያቆሽሿት እንዴ? ምክንያቱም ለምን መሰላችሁ? ሄርሜላ ራሱ እንደዚህ የምትሆነው አብርሃምን አፍቅራ ስለጠየቀች ነው እንጂ እሱ አፍቅሯት ቢጠይቅ ኖሮ ይቆርጥላት ነበረ ቶሎ። ገባችሁ አይደለ? ሴቶች ቶሎ የማይቆርጥልን ምንድነው? እራሳችን አፍቅረን ስንጠይቃቸው በጣም ስለምንወዳቸው ስለምናፈቅራቸው ሰው ከነሱ አንለይ፣ ምንም ቢገፉን ማለት ነው። አጠገባችን ከሴት ጋር ራሱ ቢተኙ አይቆርጥልንም። ገባችሁ? ለዛ ነው እኮ የሚጫወቱት። እሱ ያው እንደሚታወቀው ብዙ ነገር እየፈጠርሽ ነው። አብርሃም ኦልሬዲ ምርጫውን መርጦ እየኖረ ነው። አንቺ ግን እየመጣሽ ብዙ ነገር እያልሽ ነው። ልጁንም እያስጨነቅሽ ነው። በግድ የኔ ሁን እያልሽ ነው።
ስለዚህ ከዚህ በላይ እሱን ማስጨነቅ የለብሽም፣ እሱን መጨነቅ የለበትም ከዚህ በላይ። ስለዚህ አንቺ የራስሽን ባለፈው ዕለት አግኝቼሽ ነግሬሻለሁ፣ ግን ደግሞ አሁንም ልታዳምጪኝና የራስሽን ፍላጎት ነው እያደረግሽ ያለሽው። ስለዚህ በመጀመሪያ ከአሁን በኋላ የአንቺ ቅራቅሞም ሆነ የአንቺ ስጦታም ምንም ስለማያስፈልገው ባለፈው ዕለት ስለ ሰዓት እያወራሽ ነበር አይደል? ያው ለአብርሃም የሰጠሽው ሰዓት ለአብርሃም ያደረግሽለት ሰዓት ያው በአክብሮት እንጂ እንዲህ ማውለቃችሁ ሳይንስ ለምንድን ነው ለምን ትመልስልኝ? በአክብሮት እንጂ ስጦታ ይመለሳል እንዴ? ፍሬም እናንተ ስጦታ ከአንገቱ ላይ ነው ያወጣችሁት። ስለዚህ ያንቺ ሰዓት ነው ማለት ነው። እንዴ ስንት ጊዜ ያደረገው ስጦታ ነው? እኔ ሲጀምር ስጦታ አልፈልገውም። አብርሃም አንተን እንዲመለስ ያደረገው እንዴ? እኔ አስቤ ነው እንዴ እናንተ ስንጣላ ወይ እናንተ ጋር ክፍተት ሲኖር ሰዓቱን ብትመልስልኝ ነው እንዴ? በቃ ካሁን በኋላ አንቺ ቅራቅሞም ሆነ የአንቺን ስጦታ ለአብርሃም አያስፈልገውም። ስለዚህ ሰዓትሽን ይዘሽ ሂጂ በቃ። ወይ አንዴ ፍሬም ስማኝ፣ እኔ ሰዓት ብዬ ጠየቅኩት እኮ የኔን ሰዓት አውልቆ ሌላ አዲስ ሰዓት ማድረግ ለምን አስፈለገ ብዬ ነው። ገባህ አይደለ? የአንቺ ነገር አያስፈልገውም። ግልጽ አይደለም እንዴ እያወራን ያለ ነው? አብርሃም የእሷ ነገር ያስፈልጋል። በቃ ሄርሜላ ተቀበይው ማለት አያስፈልገውም። በቃ ለምን አውቅሽ? ቆይ ስጦታ ነው አይደል እንዴ? ስጦታ አሁን ለኔ ሰጠኝ ስጦታ እንደዚህ አንተ መመለስ አለብኝ ስልጣላም ብቻ አብርሽ ደህና አይደለህም። በጣም ብረዳህ እየሞከርኩ ነው ያለሁት። ራሴንም በጣም ለመቆጣጠር እየሞከርኩ ነው ያለሁት። ግን ደግሞ ተቀበይው ሄርሜላ፣ በቃ አለቀ። ተቀበይው። ደህና ሲሆን ኦኬ ትነግሪዋለሽ፣ ከሰማ ማለት ነው። ነገር ግን እድል አትስጡ። በቃ ሴቶች ማለት እድል አትስጡ። አለቀ ማለት አንቺ ላይ እንደዚህ የሚጫወት ከሆነ ሰው አብርሃም ደህና እንደሆነ አውቃለሁ። አሁንም ልናገር እኔ በጣም አንደበቴን እየቆጠብኩ ነው። ነገር ግን ወንድሙም ሆነ ማንም ሰው አንቺ ላይ እንደዚህ መናገር መብት የለውም። ገባሽ አይደለ? መናገር ካለበት እሱ መናገር አለበት። አልፈልግሽም ብሏል 3 4 5 ይበልሽ። ሰው ደህና አይደለም ብለሽ እሱ ደግሞ እየተከተልሹ ነው። ነገር ግን ደግሞ እንደዚህ ደግሞ እላፊ መጥቶ ደግሞ ቤተሰብ ደግሞ አንቺ ሲናገሩሽ ሰው አንቺን እንደለማኝ እየተቆጠርሽ ነው። ስለዚህ በቃ ተይው። ካዳኑት ቤተሰቦቹ ያድኑት፣ አለበለዚያ ደግሞ የራሱ ጉዳይ። ገባሽ አይደለ? ሲድን ይምጣ። ነገር ግን አንቺ ደግሞ በዚህ መሀል ላይ ደግሞ በጣም እየተጎዳሽ ነው እንዴ። በአንዴ ጥለሽ መሄድ ነው ግን የምታስፈልጊ ስለሆንሽ ነው እስካሁንም የቆየሽው። እሱን ደግሞ አብርሃም ደህና ስላልሆነ ከሱ ጋር ጎን ሆነሽ እሱን በቃ እንደምንም ሆናችሁ ማዳን ስላለባችሁ ነው። ማስታወሻ ነው ልቤ ውስጥ ታገባ አይደለ? ስለምወድ ስለማፈቅር ነው ይገባሃል። ወይም ደግሞ ከዚህ በላይ ስላላደረኩልህ ሊሆን ይችላል። ከዚህ በኋላ ስለማላደርገው እኔ ተቀምጦ ምን ማለት ነው? በቃ ተቀበዩና ሰዓቱን ይዘሽ እዚህ ጋር አሁን የሚናገረው እዩላችሁ። አንድ ቪዲዮ ውስጥ 1% አንድ ትክክል ትንሽ ይናገራል፣ ትክክለኛ ነገር፣ ግማሽ ደግሞ ሰው በመራ ነገር ይናገራል። ገባችሁ አይደለ? ይሄሽ ግራ ያጋባል ሄርሜላን ማለት ነው። ቆርጦ ነው አይናገርም። ትክክለኛ አብርሃም ሆኖ አይናገርም። የታመመ አብርሃም ነው እየተናገረ ያለው። ኤፍሬም ስጦታ ከመጀመሩ ነው መመለስ የተጀመረው። እግዚአብሔር ኤፍሬም ስለማያስፈልገው ነው እንዴ? የአንቺ ስጦታ እሱ ጋር መቀመጡ ምንም ፋይዳ የለውም። ስለዚህ ከነ ሰዓትሽም ከነ ራስሽም ከነ ስጦታሽንም ሂጂ በቃ። ካሁን በኋላ አብርሃም አጠገብ እንድትደርሺ አልፈልግም። አብርሃም በእግዚአብሔር እሺ አታድርገው። ቢያንስ አንተ ጋር ይቀመጥ። እኔ እኮ ሰዓት ውስጥ እየጠየቅኩ እኮ የምትመልስልኝ አይደለም፣ ወይም ደግሞ ያወጣሁት ብር አሳስቦኝ አይደለም። እግዚአብሔር እኔ ብር አሳስቦኝ አይደለም። ታውቃለህ፣ ከዛ በላይ እኔ ብዙ ነገር ባደርግልህ በጣም ደስተኛ ነኝ። ኦኬ፣ እንደዚህ በስጦታ ምናምን የሚያዝ ነው ፈልገው አይደለም። በፍጹም እንደዚህ አላውቅም። እኔ ደግሞ አንድ ነገር ስገዛ ደህና ነገር ገዛው ማለት በስጦታ ወይም በገንዘብ ሊይዘው ማለት አይደለም እኮ። ከነ ደህና ስጦታሽ በቃ ሂጂ ሄርሜላ። ካሁን በኋላ አብርሃም አጠገብ እንዳትደርሺ እየሰማሽኝ ነው? በእግዚአብሔር በቃ እንጂ እሺ። ቆይ እሺ፣ አንድ አዳ አትለምኝ ሄርሜላ። ውሰጁ እና አስቀምጩ በቃ። ሰዓትሽን ይዘሽ ሂጂ። ጀምሮ ነው የሚመለሰው። ለምን እንደዚህ የምታስገድደው? በእግዚአብሔር አብርሽ ሰማኝ እንዴ? ይኸውልህ እግዚአብሔር ስጦታ ለማድረግ ትችላለህ፣ መብትህ ነው። እኔ ወደኋል ብዬ ስላሰብኩኝ ስጦታውን ረጅም ጊዜ እያደረግህ ነበር አይደል? አብርሽ አብርሃም ተወዶ ነበር አይደል? ይሄን ስጦታ መለስ ምን አመጣው? አብርሽ ረዳ ይሞካከራ ራስ አመካው ልጅ ነው እንዴ? ስነ ስርዓት የለሽም እንዴ? እሺ ይቅርታ፣ ስለነካሁት ይቅርታ። ደግሞ ይሄን ሰዓት መቀበል አልችልም እኔ ካንተ ከበስ ወርወራ ነው እንዴ? ስለዚህ አክብረን እየሰጠንሽ ነው፣ ከሚወረወር እየሰጠንሽ ነው። እኔ እኮ ክብሬን የሰጠሁት ይሄ ማንተ ብለህ ሆኖ እንጂ ይሄ ልጅ እንደዚህ ያስብ አብርሃም አንተ ፈልገው ነው። አብርሃም የእሷ ሰዓትም ሆነ የእሷ ስጦታ ትፈልጋለህ? አሁን እዚህ ጋር እነሱ እዚህ እያወሩ ነው፣ እሱ ደግሞ ወደዛ ነው የሚያየው። ከዛ በኋላ ኤፍሬም ደግሞ እየጠየቀው ነው እንደ አዲስ ማለት ነው። ገባችሁ አይደለ? እሺ ይሄኛው አብርሃም ነው፣ እሺ ትክክል ነው ብለን እሺ እንዴት አድርገን ልውቀሰው? እና በቃ አልፈልግም አለው። ከዚህ በኋላ ሌላ ሰዓት ከቻለ አድርጋለሁ መርሞ የሰጠሽኝ ስጦታ በራሱ ፍላጎት እንደሆነ እኮ እየነገረሽ ነው። ስለዚህ እንግዲህ ሰዓትሽን ይዘሽ እንጂ ሄርሜላ፣ ካሁን በኋላ ደግሞ አብርሃም ጋር መጥተሽ እንድታስጨንቂም ሆነ ሌላ ነገር እንድትፈጠሪ አልፈልግም። ከአንድም ሁለቴ ተደጋጋሚ እየነገርኩሽ ነው። ገብቶኛል። ግን ደግሞ እኔ ሰዓት ውስጥ የዛን ቀን የጠየቁት የሆነ ህይወት አይደለም። እኔ በዛ ሰዓት ጥሩ ታይም ባሳለፍንበት ሰዓት ላይ ምንም ቢሆን ክፉ ደግ አብረን አሳልፈናል አይደል እንዴ? አሁን በነዚህ አይነት መንገድ ሰዓቱን ለኔ መመለስና ለኔ እንዴት ነው? እኔ ያላቅ አሁን ከሄርሜላ ብትቆርጥ በጣም አሪፍ ነበር የምር። አብርሃም ደህና ነው ብሎ በቃ ከወሰዱ በቃ ወደ ራሷ ትመለስ ጥሩ። ግን እኔ አብርሃም እንዴት እኔ እኮ አብርሃም ትክክለኛ አብርሃም መጥቶ ቢናገር እኮ ቤተሰብ በቃ ተይው ሄርሜላ በቃ የራስሽን ህይወት ኑሪ ብዬ ነግራት ነበረ። ምንም የሚያንሳት ነገር የለም ሄርሜላ፣ የምሬን ነው። መልኳን ምንዋን ቁመቷን ምንሆን ተውት፣ ሴት በመሆኗ ብቻ በቂ ነው። በቃ አለቀ። ገባችሁ አይደለ?
ግን እንዴት ብዬ ልናገር? ትክክለኛ አብርሃም አይደለም። እኔ ደጋግሜ የምናገረው አብርሃም ትክክለኛ አብርሃም ይምጣ። አልፈልግሽም ይበላት፣ የራሷን ህይወት ትጀምራለች። አለቀ። መከዳት በሷ አልተጀመረም። እንኳን ኤርሜላን አይደለም ነፍሰ ጡር ሩታን እንኳን አልፈልግሽም፣ በቃ እኔ ባለ ትዳር መሆን አልፈልግም፣ ህፃን ነኝ፣ ልጅ ነኝ እያለ የነበረ አብርሃም ነው። ትክክለኛ አብርሃም የነበረበት ሰዓት እንኳን እንደዛ የሚናገር አብርሃም ነው። እንኳን እንደዚህ ታሙ አይደለም። ስለዚህ በቃ አለቀ። የታወቀ ነው እኮ አብርሃም ሲጀመር ሴት በአመት እንደሚቀያየር አይደለ እንዴ? የታወቀ ነው። ግን ትክክለኛ አብርሃም ይምጣና በቃ አልፈልግሽም ይበላት። ዝም ብለሽ እኮ ነው ያወራሽ ነው እየደከምሽ ነው። ሻንታ አውራኝ አብርሽ እስኪ ኤፍሬም ዝም ይበልና ቢያንስ አታውለቅበት ነገር ካልወደድከው ደግሞ ችግር የለም ይላገዛልሃል። ምን ችግር የለውም። ግን ደግሞ ለምንድን ነው በዚህ ልክ እንትን ያልከው? ንገረኝ ንገረኝ። እሺ ካንተ አትስማሙ ማውራት እኮ አይጠበቅበትም። አብርሃም ጋር በልስበት አውራም አያችሁ። ምክንያቱም የተሞላ ሚሞሪ ውስጥ አለቀበት። ምን አስተውሱ ያውራ? ኤፍሬም ካላወራ አብርሃም አያወራም። ጸጥ ነው የሚለው እንደ ዱዳ። እሺ ይሄንን ወይኔ ፈጣሪ ትዕግስቱን ስጠኝ። እኔ ራሴን አመመኝ። ይሄንን አብርሃምሽ እንዴት ነው አብርሃም ነው የምንለው? ለምን ነው በእግዚአብሔር እኔ ስማኛ እንዴ? ቆይ በእግዚአብሔር አብርሃም ታው በኢየሱስ ሰዓት ላይ ይሰራልኛል። እኔ ዛሬ ላይ እንድሰጠኝ ነው ወይም ደግሞ በገንዘብ አንተን ለማየት ፈልጌ ነው? ታዲያ ለምን እንደዛ ተሰማክ? እንደዛ በልብለው ነው አይደል? እንደዛ ነው አይደል? እሺ ወይ በስተክክል ንገረኝ። ሰዓቱን ያወለክበት ምክንያት ንገረኝ። ይረዳሃለሁ፣ ችግር የለም። ደውል ነኝ። እሺ ሰዓቱን ያወለክበት እኔ በገንዘብ ይዤ ነው ንገረኝ። አብሽ አረሳነከው አያችሁ ኤፍሬምን ያህል እሷ ስታወራ ኤፍሬምን ነው የሚያየው። ምክንያቱም ኤፍሬም ሲናገረው ነው የሚናገረው። እሺ እንዴት ነው ይሄንን አብርሃምን የምትሰድቡት የሆነ ነገር የምታወሩት? ምን ያድርግ ይሄ? በቃ ተውት። የምሬ ነው ማለት ጊዜ ይፈጃል። በቃ ትክክለኛ አብርሃም ሲመጣ ድረስ ጠብቁ። አመት አይቆይም ቢያንስ ማለት ነው። በቃ በትዕግስት ቆዩ። ነገር ግን ትክክለኛ አብርሃም እንዳልሆነ ደግሞ እንድታውቀው ፈልጋለሁ። አስረግጬ ነው የምነግራችሁ። አብርሃምን በደንብ ነው ማውቀው። የትኛው አብርሃም እንደሆነ በደንብ አውቀዋለሁ። ሰው የሚመራው አብርሃም አይደለም። እኔም ማውቀው አብርሃም ይሄንን አይደለም። አስረግጬ ልንገራችሁ። ምንም በሉ ምንም እናንተ አብርሃም ጤነኛ ነው በሉ፣ የፈለጋችሁትን በሉ፣ አብርሃም እያስመሰለ ነው በሉ፣ አብርሃም እንደዚህ እየሆነ ነው በሉ፣ ምንም በሉ፣ አብርሃምን እኔ አውቀዋለሁ። ስለዚህ ይሄ ትክክለኛ አብርሃም አይደለም። እኔ የማውቀው አብርሃም ይሄ አይደለም። ገባችሁ? ስለዚህ አብርሃም ይመለስ፣ ወደ ራሱ ይመለስ። ከዛ በኋላ ይምረጥ። አለቀ። ከሩታ ጋር የሚኖር ከሆነ ይኑር፣ ተመስገን። ትዳሩ ነው የሚኖረው የበፊቱ ሉሌ። እኔ ከምንም በላይ የሚያሳዝነኝ ልጃቸው ነው። ሰው ወደ ልጁ ከተመለሰ ተመለሰ፣ አለቀ። ነገር ግን ጤናው ይምጣ፣ በቃ አለቀ። ሄርሜላም እኮ አትሞትም። ፍቅር ነው አይደለም? ወንድ ነው አይደለ? ሄደው የራሷን ህይወት ትጀምራለች። ምንድን ነው ብርቅ አይደለም እኮ ወንድ ጥሎ መሄድ። በሷ አልተጀመረም። በቃ አለቀ። ግን ጤናው ይመለስ። ዋና ለሰው ልጅ ጤና ነው። ምን ሆናችሁ ነው? እሺ አለቀ። እሺ ንገረኝ። በቃ ሰዓቱ ተቀበልሻለን። ካሁን በኋላ በቃ አትደርሽበት፣ አታስተምጪው። ልጁንም አይፈልግሽም። በግልጽ አማርኛ አልፈልግሽም ብሎሻል። ስለዚህ አንቺን ከማይፈልግሽ ሰው አማርኛ አልፈልግሽም አላለኝ። እሺ አንዴ አልፈልግሽም አላለም። በላት ሳይሆን በላስ እኮ በላስ ሳይሆን እራሱ ይበል። ትክክለኛ አብርሃም መጥቶ ይበል። እንደባለፈው ትተዋለች። አለቀ። አትለምነው በላት ተብሎ ነው እሱ በላት ስላልሳን የተሰማውን በስተክል ንገረኝ። አብርሽ የተሰማውን ስሜት ነገራትሽ። ከሷ ደግሞ ተመስ አትፈልጊም ነገራትሽ። እሱ ያለን ነገር ቢያንስ አውራኝ። በእግዚአብሔር አብርሃም እኮ ሄዳለሁ። እሺ ነገር በአንድ አዳምጠኛ። እሺ ቢያንስ እንደ የኔ ህይወት አይደለም እንደ አብርሃም ሆነሃል። የኔ ህይወት አይደለም ወይ ንገረኝ። እኔ ወይ ከኔ ጋር በግድ ወይም ደግሞ ምናምን እያልኩ አይደለም፣ ግን ደግሞ ከኔ የተለየበት መስመር ትክክል አይደለም ማለት እንደ አብርሽ ምን ሆነሃል? እኔ አላሳዝነህ ከኔ ጋር ጀመርከው ህይወት አሁን ስጦታውን መለሳችሁ። ነገ ደግሞ ይሄ አብርሃም ቀለበቱን አስወለቀ ምናምን ብላችሁ ትመጣላችሁ። እርግጠኛ ነኝ ይውለቅ ከወለቀም ማለት ነው። ነገር ግን ትክክለኛ አብርሃም እንደማያወልቅ ደግሞ እወቁ። ትክክለኛ አብርሃም ይምጣና ያውልቅላትም። ከፈልጋ አልፈልግሽም ይበላት። እሱን ነው የምፈልገው እኔ። ግን እኔ ለመፍረድ በጣም እንትን ያልኩ፣ ምክንያቱም አብርሃም ስላልሆነ። አብርሃምማ ረግጠው ነበረ። ታቁኛላችሁ። አብርሃም ለምን ምን እንዴት እንደምረግጠው አብርሃምን እንዴት እንደምናገረው ታቁኛላችሁ። እሱ ደውለው እንኳን ቀጥታ ደውለው እንኳን ከኢትዮጵያ እዚህ ድረስ አላስቆመኝም። አብርሃምን በደንብ ነው የምረግጠው። ታቁኛላችሁ በደንብ። ነገር ግን ትክክለኛ አብርሃም አይደለም ይሄ። ገባችሁ? አብርሃምን ለመፍረድ አብርሃምን ልንናገር አብርሃምን እንደዚህ ነው ሰው ላይ እንደዚህ ያደረገ ልንልም፣ ግን አብርሃም ይምጣ አለቀ። ጤነኛ አብርሃም አይደለም። በቃ ወደዳችሁን ጠላችሁን ጤነኛ አብርሃም አይደለም። አብርሃም
የእውነት እስካሁን አብርሃምን አታውቁም ማለት ነው? ዝም ብላችሁ ነው አብርሃም አብረሽ የምትሉት? እኔ የምለው ተውት። እሺ እኛ እንኳን በአካል አውቀን እንኳን እሺ እንደዚህ እሺ እንትን እንበል። ሚዲያ ላይ እንኳን አብርሃምን አታውቁም ማለት ነው? አብርሃም ይሄ ጤነኛ አብርሃም ነው እያስመሰሉ ነው የምትሉ ሰዎች አብርሃምን አታውቁም ማለት ነው በጭራሽ? እና ሰውን እንኳን ሳታውቁ ነው የምትወዱት፣ ሳታውቁ ነው እንትን የምትሉት። እሺ ማለት ከካሜራ ጀርባ ያለውን ተውትና፣ ከካሜራ ጀርባ የሆነ ነገር የሆነ ብዙ ነገር ሊኖር ይችላል። ስለዚህ ላታውቁ ትችላላችሁ። ነገር ግን ካሜራ ፊት ለፊት ላይ የምታውቁት ስንት ዓመት አብርሃም ጋር እየተከታተላችሁ የነበራችሁ ሰዎች ይሄ አብርሃም ነው የምትሉ ሰዎች ግን ጤነኛ ናችሁ? እናንተ ራሱ ጸበል መግባት አለባችሁ። ያ ጸበል ግቡ እንዴ! ይሄ ነገር ምንም አያሳስብም። ሳይት ናት ስለ ገባች ምናምን ነገር ምንም አያስጨንቅም። ለምን በግዛት ነገረኝ ባብሽ ኢየሱስ እሺ ተቀበለኝ። ቢያንስ እንዴ ሰጥቶሽ ድጋሚ ተቀበልሽ እንዴ? እየመለሰልሽ እኮ ነው። ይሄን ተቀበለኝማ። እሺ ልጅ ግን ደግሞ እኮ ከጎን ለሞት እየሞከርኩ ነው። ኤፍሬም ግን በጣም ጥያቄ ሆነብኝ ነገር አለ። ቢያንስ ይሄን አብርሃምን ለሁለት ሰዓት ሶስት ሰዓት ያለ በስትክክል ለቀን አጠቅማ እዚህ ተወንና ይሄ አልፈልግም የሚለውን ሰዓት እንኳን እንዴት እንደሚቀበለኝ ቢያንስ ጊዜ ይስጠን። ሄርሜላ ጊዜ እኮ ተሰጥቶሽ እንኳን ተረጋግተሽ አብርሃምን ለማውራት አልሞከርሽም። ባለፈው ዕለት ሙሉ ቪዲዮ ከእናንተ ጋር ነበረ አይደል እንዴ? አይደል ቤተሰብ እውነት እናውራ ከተባለ ሰው ብዙዬ ቤት ወስደው እንኳን እንዴ ስንት ሰው ተሰብስቦ ሩታና ኤፍሬም ሰው አንድ ሰውን በግድ ልታቆሙት አትችሉ። ግን ሩታና ኤፍሬም ናቸው ይዞ የወጡት ያ ሁሉ ተሰብስቦ ማለት ነው ጋጋታ። እሺ እንደዛም ከሆነ ደግሞ ሄርሜላም ነበረች አይደል? ተጠርታ ነበረች ከነዳኒ ጋር ሰው አብርሃምን ለምን ብዙ ጊዜ ተሰጥቶሻል ለምን አላወራሽም? ተረጋግተሽ ማለት ነው። እየተረጋጋሽ አይደለም ሄርሜላ። አንቺ ራሱ መጀመሪያ ተረጋጊ። ሳይፈልግ ነው እንደምታወሪ እሱ ሳይፈልግ ለማንሽ ንገረዋ። ያስፈትንሽ ደቂቃ አውራኝሽ ከቻችን ሆነ እንኳን አውራኝ እንዳንቺ እናንተ አሁን በኋላ ብቻ ሉሌን ቁጭ እኮ ነው አብርሃም። አሁን እዚህ ጋር ሉሌ ቁጭ የማያወራ የማይስቅ የማያለቅስ ሉሌን ታውቁታላችሁ አይደል? እኔ አባት እኔ ናፍቆኛል። በዚህ አጋጣሚ ሉሌን አምጡልኝ። እኔ ቅልጥ ያልኩ የሉሌ ደጋፊ ነኝ። በዚህ አጋጣሚ ማለት ነው ታውቁኛል። የማንም አይደለሁም የሉሌና የራሴ ደጋፊ ነኝ። ግን ሉሌን አምጡልኝ። በዚህ አጋጣሚ ናፍቆኛል። አሁን አብርሃምን ሳይሆን ሉሌን አስታወስኩት። ምክንያቱም ሉሌ ማለት ነው ላውሬ ቢጮሁበት አጠገቡ ላይ ምን ቢሉ ጸጥ አሌክስ አያወራ አይስቅ ምን አይል ይኸው ባለፈው በየትኛው ቪዲዮ ነው አባ ብሎ ባባ ነው እያለ የነበረው አብርሃምን ሲያይ ማለት ነው። አይታችኋል አይደል? ሙሉ ቪዲዮ ላይ ከዛ በኋላ ጠፋ። ሉሌን አምጡልኝ። እኔ ናፍቆኛል አለቀ። አሁን አብርሃም ራሱ ሉሌ ሆንክ። በቃ ይኸው ጸጥ አብሽ በእግዚአብሔር አብርሃም እኔ እንኳን በጣም ተስፋ ቆርጣለሁ። ሁሌ እንደዚህ አልሆነም። አብሽ ንገረውና ቢያንስ ብቻህን ላውራክ ከዚህ የተፈጠረውን ነገር ምናምን ሁሉ ነገር ትነግረኛለህ። አብርሃም ወደ መጀመሪያ ህይወት እንኳን መመለስ ፈልግ እንደዚህ መንገድ አይደለም የምትመለሰው። ገባህ አይደል? ከእኔ ጋር ያለህን ነገር እያስጨነኩ ነው። እሺ እኔ አንተ ለምን አያስጨንቅም? በቃ ተይው ሄርሜላ ተይው። አብርሃምን እግዚአብሔር ካዳነው ያዳነው ቤተሰቦቹ እያድኑት ከፈለጉ ማለት ነው። በቃ ተይው። ታስጨንቅኛለሽ እንደዚህ እያለ የሚያወራ ተይው። በቃ የራስሽን ህይወት ኑሪ። የምር ከኔ ጋር ሲጀመርኩ ህይወት አይደለም የምርህን ነው። አያችሁ ከሄርሜላ ጋር ቀለበት እንዳረገ ራሱ አያስታውስም። ከሷ ጋር ህይወት እንደጀመረም አያስታውስም። እሺ ይሄኛው አብርሃም ነው። በእናቶቹ እኔ ደከመኝ፣ ልቤን ደከም ነው ያለኝ። እኔ ራሱ የሚረዳኝ አጣው እንደ አብርሃም ማለት ነው። ይሄኛው አብርሃም ነው። እሺ ትክክለኛ አብርሃም ነው የምትሉኝ? ከአንቺ ጋር ህይወት አልጀመርኩም እያለ እሺ እንዴት ትቁረጥ እቺ ልጅ? እሺ ትክክለኛ ነገር አያወራ አልፈልግሽም ብሎ ከዛ ቀጥሎ ደግሞ ከአንቺ ጋር የቀጠልኩት ህይወት የለኝም አላቅሽም ይላታል። እሺ ምን ትበል? እንዴት ትራቀው እንጂ እኮ መተው ትችላለች። ባለፈው ላይ በአንዴ ነው የተወችው። አዲስ ነገር አይደለም። እንዴ እንዳዲስ የጀመርከው ነገር እሺ ኤፍሬም፣ እኔ በእንደዚህ መንገድ እያወራኝ እንዴት ነው እሱ መቀበል የምችለው? ከአንቺ ጋር ህይወት አልጀመርኩም ቢል ማንም እኮ አያምነው ማለት እንዴ። ስለዚህ እኔ ላይ መፍረድ የለብህም ማለት ነው። ገባህ አይደል? እሱ የምፈልገውን ኮሩታ ነው አይደል? ለምን ታስጨንቂኝ? ከኔ ጋር ህይወት አልጀመርሽም ማለት ደግሞ ተጠበቅበት። ምክንያቱም ከኔ ጋር ህይወት ጀምሯል። ይሄ ትክክል ቢሆን እኮ ዋሻ እኮ እሺ እና ቢያንስ ቤት ሄደን ምሳ በልተን ከዛ በኋላ ትንሽ ደቂቃ ከኔ ጋር አሳልፍና ትሄዳለህ። ለምን ታስጨንቂኝ? ከኔ ጋር ከባዳ ጋርም እኮ ትገናኛለህ አይደል? ስለከሽ አውሪው እናትሽ። ለምን ማትይዙ ሰዓትሽ መለስ እንሻል። እያስጨነቅሽ ነው። እግዚአብሔር ሰዓቴን እኮ መልስልኛል አልኩ። የራሴ ምክንያት አለኝ አብሽ። ስጦታ ነው ብዬ ስለሰጠው ነው። ገባህ አይደለ? እንጂ እኔ በሰዓት ልይዝህ ወይም ደግሞ ሰዓት ገዝቼልህ የለ እንደ ከኔ ጋር ለምን አትሆንም ብለህ አይደለም አብርሃም። እንዴ በሰዓት ካደረኩልህ በኋላ እኮ ረጅም ጊዜ እኮ ከሩታ ጋር ነበር አይደል እንዴ? ሰዓቴን መልስ ብያለሁ። እዛ ሰዓት አላልኩም። ስጦታ ነው አይደል እንዴ?
ለምንድን ነው በዚህ ልክ እኔ ጋር እንዲሆን ተፈለግሽበት ምክንያት ምንድን ነው? ሲቀጥል ደግሞ ሰዓቱ ላይ ስጦታ ስትሰጪኝ የሆነ ነገር አድርገሽበት ለምንድን ነው የሰጠሽኝ? ምን አደረኩበት? ምን አደረኩበት? አብርሃም እንደ አብርሃም ምን አደረኩበት ማለት ነው? ኤፍሬም ንገራት። አያችሁ ያወሩትን እኛ ያወራነው ይሄ ሰሞን ሚዲያ ላይ የሚወራውን ወሰዱትና ለሱ ነገሩት። ሰዓቱ ላይ ስጦታ ስትሰጥ ድግምት አድርጋለች ምናምን የተባለው ማለት ነው። እኔ እኮ እዚህ አጋጣሚ ማለት ነው እሺ ለምን ወደ ሩታ ተመለስክ? የዛ ሰዓት የእውነት የዛ ሰዓት ሄርሜላ ሰዓቱን ካደረገች በኋላ ለምንድን ነው ደህና ሰውን የሆንኮ? እሺ እንደዛ ከሆነ መስተፋቀር ከሆነ ጀምር ለምን ወደ ሩታ ለምን ሰዓቱን እንዳረክ ለምን ከሩታ ጋር ሆንክ? የሩታን ፍቅር ተቀብለ ከሩታ ጋር ለምን ሆንክ? እሺ 2 ቀን 3 ቀን እሺ ነገሩን ስለዚህ መልስ ለምን ሆነ አብርሃም? እሺ ይሄ ነገር ነው እየነገርኩሽ። የምር ነው እንደዛ ትላ እኔ ሀብሉ ነው ሀብሉ ነው የተሰጠው ነው አይደለም። እኛም ሀብሉ እኮ ወለቃችሁት። ሀብሉ ብዙ ነገር አድርጋችሁ ብዙ ነገር ተደርጎበት ተብላችሁ አወራችሁ። አሁን ደግሞ ወደ ሰዓቱ መጣችሁ። ሰዓቱን አድርጋ ነው እሺ እንደዚህ ሆነው ከሄርሜላ የሚያፈቅራት የነበረው ሰዓቱን ስላደረገች ነው። እና ከመጀመሪያ ጀምሮ ለምን አልሆነም? እሺ አስረዱን። እሺ ከመጀመሪያ ጀምሮ አብርሃም ለምን እንትን አልሆነም? ለምን ወደ ሩታ ተመለሰ? የሩታ ጋር ለምን ሆነ? እሺ ለምን ደህና ሰው ሆነ? መስተፋቀር ከሆነ ማለት ነው። ኧረ አልተገለበጠ ማለት እንዴ? በመተሰም እየሰማችሁ ያላችሁ አሁን ደግሞ ሰዓቱ ሲያወልቁ ደግሞ ደህና ሆነ እና አናምንም። ሲጀመር እኔ አላምንም። ምክንያቱም ሰዓቱ ካረገች በኋላ የፍቅር ጥያቄ ራሱ ጠይቃ አልፈልግም ብለዋል። አልፈልግሽም ብሎ ነበረ ሁላ ገባችሁ? ፍቅር ጥያቄ ራሱ ነግረው ራሱ በጣም ቆይቶ ነው ፍቅር ጥያቄ ራሱ የተቀበለው ማለት ነው። ስለዚህ እንዴት ነው ምናምነው? እንዴት እሺ ማን ብለን ጥያቄ እንጠይቀኝ አልፈልግም እኔ እንዴ ወይ አይደለም ማለት አብርሃም ራሱ ምንድነው የሚያየው እንዴ? አንቺ ማጥቂ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። እንግዲህ ምን አይነት አዲስ ቪዲዮ እንደሚለቀቅ አላቅም። ደስ ይለን ነበረ ወደ ሩታ በሰላም ቢመለስ ደስ ይለን ነበረ። ኤፍሬም ደስ ይበላችሁ ስትል ማለት ነው። ነገር ግን አይመስለኝም እኔ እና ወደ ቀልቡ ይመለስ ከፈለገ ማለት ነው። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ባይ ባይ።